ጤና ይስጥልን ሸገር ታይምስ ተከታታዮች የመረጃ ጥንቅራችን ተጀምሯል። በመረጃ ጥንቅራችን ከያዝናቸው ጉዳዮች መካከል የተወሰኑትን እንጠቁማቸው። የዶናልድ ትራምፕ አስተዳደር የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። ስለ አፍሪካ ቀንድ መረጋጋትና ስለ ኢትዮጵያ ሰላም መነጋገራቸውም ታውቋል። ቀዳሚ ጉዳያችን ነው። 4 የፖለቲካ ፓርቲዎች የብርቱካን ተመስገን ጉዳይ በገለልተኝነት እንዲያጣራ ለኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይፋዊ ደብዳቤ ጻፉ። መንግስት በበኩሉ በኢቢኤስ ቴሌቪዥን የተላለፈው ቃለ ምልልስ እውነተኛ ሳይሆን 3 ወር የፈጀ ተውኔት ነው የሚል ዶክመንተሪ ትናንት ምሽት አሰራጭቷል። በዝርዝር እንመለከተዋለን። በትግራይ ጦርነት የተጎዱ ቅርሶችን መልሶ የማቋቋም ስራ የተሰራ መሆኑ ተነገረ። የአልነጃሺ መስጂድ እድሳት ተጠናቆ በአንድ ወር ጊዜ ውስጥ እንደሚመረቅም ተገልጿል። ሌላኛው መረጃችን ነው። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች መረጃዎችንም ማካተን ይዘናል። አብራችሁን ቆዩ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። 47ኛው ዩናይትድ ስቴትስ አሜሪካ ፕሬዝዳንት ባለፈው ጥር ስልጣን ከተረከቡ በኋላ አዲሱ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸውን ስቴት ዲፓርትመንት አስታውቋል። የውጭ ጉዳይ መስሪያ ቤቱ አብይና ሩቢዮ ስለ መወያየታቸው ይግለጽ እንጂ ጠቅላይ ሚኒስትር አብይ ከዚህ ቀደም እንደሚያደርጉት ስለ ውይይቱ በፌስቡክ ገጻቸው ያሉት ነገር የለም። የመስሪያ ቤቱ መግለጫ እንደሚያመላክተው ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ የአፍሪካ ቀንድ ማረጋጋትን ጨምሮ በሁለትዮሽ እንዲሁም ቅድሚያ በሚሰጧቸው የጋራ ጉዳዮችን በሚያጠናክሩበት ሁኔታ ተወያይተዋል። የውጭ ጉዳይ ሚኒስትሩ ለሰላማዊና ለበለጸገች ኢትዮጵያ አሜሪካ የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ ዶናልድ ትራምፕ ካማላ ሃሪስን አሸንፈው ፕሬዝዳንት የመሆናቸው ጉዳይ አይቀሬ መሆኑ ሲረጋገጥ ቀድሞው የእንኳን ደስ አሎት መልእክት ከላኩ መሪዎች መካከል ይጠቀሳሉ። ሁለቱ መሪዎች ከዚህ ቀደም በታላቁ ኢትዮጵያ ህዳሴ ግድብ ዙሪያ አለመግባባት ውስጥ ገብተው እንደነበር አይዘነጋም። ይህን ተከትሎ ትራምፕ ግብጽ ግድቡን ልታፈነዳው ትችላለች የሚል ዛቻ ማስተላለፋቸው ብዙሃኑን ኢትዮጵያ ያስቆጣ ነበር። የእርሳቸውን ዳግም ወደ ነጩ ቤተ መንግስት መመለስ ተከትሎ የታላቁ ኢትዮጵያ ህዳሴ ግድብ ሌላ አደጋ ሊጋረጥበት እንደሚችል የተነበዩ የፖለቲካ ታዛቢዎች አልጠፉም። ለዚህ ምክንያታቸው ደግሞ ትራምፕ ሀገራቸው አሜሪካ መካከለኛው ምስራቅ ካላት ፍላጎት አኳያም ግብጽ የምትጫወተው ሚና ከግምት ውስጥ በማስገባት የካይሮን ፍላጎት በአዲስ አበባ ላይ ሊጭኑ ይችላሉ የሚል ነው። በቀጣይ ጠቅላይ ሚኒስትር አብይ አህመድ የግብጽ ጥያቄዎችን ተቀብለው ይተገብራሉ አሊያስ ከኢትዮጵያ ብሔራዊ ጥቅም ጎን ይሰለፋሉ የሚለው የሚታይ ይሆናል። ማርኮ ሩቢዮና አብይ አህመድ በአፍሪካ ቀንድ መረጋጋት ዙሪያ መነጋገራቸው ነገር እንጂ ኢትዮጵያና ኤርትራ ስለሚገኙበት ውጥረትና ወታደራዊ ዝግጅት የተወያዩበት ነገር ስለመኖሩ የውጭ ጉዳይ መስሪያ ቤቱ መግለጫ ያለው ነገር የለም። በተመሳሳይ ስለ ኢትዮጵያ ሰላምና ብልጽግና መነጋገራቸው ይገለጽ እንጂ በኢትዮጵያ ውስጥ ስለሚካሄዱት የእርስ በርስ ጦርነቶች ፖለቲካዊ መፍትሄ እንዲፈለግ ስለማሳሰባቸው የሚጠቁም መረጃም አልተካተተም። ከማርኮ ሩቢዮ በፊት የነበሩት ዲሞክራቱ አንቶኒ ብሊንከን የኢትዮጵያ ውስጥ ጦርነትና ግጭቶች እልባት እንዲያገኙ ደጋግመው ሲያሳስቡ እንደነበር አይዘነጋም። 4 የፖለቲካ ፓርቲዎች የብርቱካን ተመስገን ጉዳይ በገለልተኝነት እንዲያጣራ ለኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይፋዊ ደብዳቤ ጻፉ። መንግስት በበኩሉ በኢቢኤስ ቴሌቪዥን የተላለፈው ቃለ ምልልስ 3 ወር የፈጀ ተውኔት ነው የሚል ዶክመንተሪ ትናንት ምሽት አሰራጭቷል። በትብብር የሚሰሩት 4ቱ ፓርቲዎች የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓም፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ እናትና አማራ ጊዮናዊ ንቅናቄ ናቸው ለኮሚሽኑ ደብዳቤ ጻፉት። ፓርቲዎቹ በደብዳቤያቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የተማሪ ብርቱካን ተመስገን ጉዳይ እሁድ ዕለት በሚዲያ ከተላለፈ በኋላ ዝግጅቱ ከዩቲዩብ እንዲወርድ መደረጉን አስታውሰው የሚዲያው ኃላፊዎች ወከባ እየደረሰባቸው ነው፣ ወጣቷንም የመሰወርና ማዋከብ የደረሰባት እንደሆነ በስፋት እየተነገረ ነው ብለዋል። ይህም ከሰብአዊ መብቶች ጋር የሚያያዝ ጉዳይ ስላለው ኮሚሽኑ እስከዛሬ እንደሚያደርገው የወጣት ብርቱካንን ጉዳይ በቅርበት ተከታትሎ ለህዝብ ይፋ እንዲያደርግ፣ የወጣቷም ደህንነት መጠበቁን እንዲያረጋግጥ ሲሉ ጠይቀዋል። ፓርቲዎቹ ከዚህ ይፋዊ ደብዳቤያቸው አስቀድሞ ይህንኑ በተመለከተ ባወጡት መግለጫ ብርቱካን ላይ ደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸሙ መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም ሲሉ መበየናቸው ይታወሳል። የልጅቷ ደህንነት ጠብቁና መቋቋሚያ አግኝታ ሌሎች ደብዛቸው ስለጠፋ ተማሪዎች አንዳች ፍንጭ የሚሰጡ መረጃዎችን ለማገጣጠም መጣር ሲገባ ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉም በብርቱ ኮንነዋል። መንግስት የብርቱካንና መሰል ጓደኞቿን
እገታ ቢያንስ ለችግሩ እውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄ መሄድ ሲገባው ማድበስበስን በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ዕለት እየከፋ ሄዷልም ብሏል። ፓርቲዎቹ ከትናንት በስቲያ ባወጡት መግለጫ በቅርቡ ከአዲስ አበባ ወደ አማራ ክልል የተጓዘ በነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወራ ጃርሶ ወረዳ ልዩ ስሙ አሊዶሮ በተባለ ቦታም አሽከርካሪውን ጨምሮ መላ ተሳፋሪዎች መታገታቸውና ለማስለቀቂያ የሚሆን በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ እየተጠየቀባቸው መሆኑን ያስታወሱት ፓርቲዎቹም በተመሳሳይ በዚሁ ሰሜን ሸዋ ዞን ሱሉልታ ወረዳ ጎርፎ ከተማ አካባቢ የታጠቁ ቡድኖች በሁለት ተሽከርካሪዎች ላይ በፈጸሙት እገታ 40 ያህል ሰዎች መታፈናቸውን ሰምተናል ሲሉም አክለው ነበር። ለጊዜው ለሁለቱም እገታዎች በይፋ ኃላፊነት የወሰደ አካል ባይኖርም በአካባቢው መሰል ድርጊት ፈጻሚዎች ያለምንም ከልካይ በአሻቸው ወቅትና በተደጋጋሚ ጊዜያት እገታ እየፈጸሙ አሰቃቂ ግድያ የሚፈጸምበትና ብዙ ሚሊዮን ብር ካሳ የሚጠየቅበት መስመር አካባቢው ደግሞ የሞት ቀጠና ከሆነ ውሎ አድሯል ሲሉም አስታውቀዋል። መንግስት ተቀዳሚ ተግባር የሆነውን የዜጎችን ወጥቶ መግባት ዋስትና ማስጠበቅ አለመቻል፣ ፍትህ አለመስፈን፣ በአገር ደረጃ መግደልና ማገት ቀላል እንዲሆን አልፎ ተርፎም ለዚህና መሰል ቡድኖች የገቢ ምንጭ ጭምር ተደርገው እንዲታይ አድርጎታል ያሉት ፓርቲዎቹም በእገታው የተሳተፈ የትኛውን ቡድን በንጹሃን ህይወት መቆመሩን እንዲያቆምና የታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪ አቅርበው ነበር። ምንም እንኳን ፓርቲዎቹ ይህን ቢሉም ትናንት ምሽት በተላለፈ ዘጋቢ ፊልም ውግንናቸው ለመንግስት የሆኑ መገናኛ ብዙሃን ጉዳዩን በብርቱ ተከላክለውታል። ሐሰተኛ ነው ሲሉም ሰለባዋንና ሌሎች ማስረጃ ይሆናሉ ያሉ ነጥቦችን ዘርዝረው ሞግተዋል። መንግስት አቋም በሚንጸባረቅበት ብሔራዊ ቴሌቪዥን ጣቢያም ሚዲያ የፈጠራትና እውነተኛዋ ብርቱካን በሚል ርዕስ ሰፊ አተታ ቀርቧል። ኢቲቪ እንዲህ ይቀጥላል። ቤተሰብ የሰራት እውነተኛዋ ብርቱካን ባለትዳር የቤት እመቤት ነች። መልካም የሚባል ትዳር ይዛም ከባንክ ሰራተኛው ከባለቤቷ ጋር አብረው ይኖሩ እንደነበር በማስረጃ ተረጋግጧል ይላል። በኢቢኤስ ውስጥ የተፈጠረችው ብርቱካን ግን ከዚህ ተቃራኒ ነች። በጣም ብዙ ስቃይ ውስጥ ያለፈች፣ በርካታ ወንዶች ተፈራርቀው የደፈሯትና ተደፍራ ለመውለድ የተገደደች ናት በማለት ሁሉም ታሪክ 3 ወር የፈጀ ተውኔት ነው ሲልም ከሀገር ውስጥ ብቻ ሳይሆን በውጭ ያሉ መንግስትን የሚቃወሙ ሰዎች ጭምር ያደረጉትን የስልክ ልውውጥ አስተላልፎታል። መንግስት ይህን ያህል ርቀት ሄዶ ነገሩን ለምን ማጣራት ፈለገ? ከዚህ ቀደም የደምቢ ዶሎ ዩኒቨርሲቲ ተማሪዎችንም ሆነ ሌሎች ታጋቾችን ጉዳይ ልክ እንደዚህኛው ለምን ትኩረት ሰጥቶ አላብራራውም ለሚለው ግን ዘጋቢ ፊልሙ ምላሽ የለውም። የመረጃ ጥንቅራችን እየተደመጠ ይገኛል። ወደ ሌላ መረጃ አለፍን። በትግራይ ጦርነት የተጎዱ ቅርሶችን መልሶ የማቋቋም ስራ የተሰራ መሆኑ ተነገረ። የአልነጃሺ መስጂድ እድሳት ተጠናቆ በአንድ ወር ጊዜ ውስጥ እንደሚመረቅም ተገልጿል። የሰሜን ኢትዮጵያው ጦርነት ከቀጠፈው ከግማሽ ሚሊዮን በላይ ውድ የሰዎች ህይወት ካፈናቀላቸው ሚሊዮኖች ከወደመው የቢሊዮን ዶላሮች ሀብት ንብረት ባሻገር ታሪካዊ ቅርሶችም ላይ ከፍተኛ ጉዳት ማድረሱ ይታወቃል። በትግራይ ክልል በጦርነትና በክረምቱ ከባድ ዝናብ ምክንያት ከፍተኛ ጉዳት የደረሰባቸውን በርካታ ቅርሶች የማደስና የመገንባት ስራ የተሰራ መሆኑን የክልሉ ባህልና ቱሪዝም ቢሮ አስታውቋል። መልሶ ማቋቋም ጥረቱ የአክሱም ሐውልትና ታሪካዊውን የአልነጃሺ መስጂድን ጨምሮ ቁልፍ ባህላዊ ምልክቶችን በመጠበቅ ላይ ያተኮረ ነውም ተብሏል። የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ኃይላይ በየነ እንደገለጹት ከፌዴራል ቱሪዝም ሚኒስቴርና ከዓለም አቀፍ አጋር አካላት በተገኘ ድጋፍ የማገገሚያ ስራው በተጠናከረ መልኩ እየተካሄደ ነው። እነዚህን በዋጋ ሊተመን የማይችል ለትግራይ ብቻ ሳይሆን ለአጠቃላይ ኢትዮጵያም ትልቅ ታሪካዊና ባህላዊ ጠቀሜታ ስላላቸው ወደ ቀድሞ ክብራቸው ለመመለስ እየሰራ ነው ሲሉም ለአሃዱ ተናግረዋል። የኢትዮጵያ ታሪካዊ ምልክቶች አንዱ የሆነው የአክሱም ሐውልት ጥናትና ግምገማ መጠናቀቅ ላይ ሲሆን በቅርቡም የታድሶ ስራ ለመጀመር እቅድ ተይዟል ተብሏል። ይህ በእንዲህ እንዳለ ከፍተኛ ሃይማኖታዊና ታሪካዊ ፋይዳ ያለው የአልነጃሺ መስጂድ እድሳት 90 በመቶ የተጠናቀቀ ሲሆን በአንድ ወር ጊዜ ውስጥ ይመረቃል ተብሎ ይጠበቃል። ከአፍሪካ አንጋፋ የሆነው መስጊድ በሰሜን ኢትዮጵያ ጦርነት ወቅት ከፍተኛ ጉዳት ከደረሰበት በኋላ ላለፉት 7 ወራት በእድሳት ላይ ይገኛል። የክልሉን ባህላዊ ቅርስ ችግሮች ለመፍታት ቢሮው ያላሳለሰ ጥረት እያደረገ መሆኑንም ኃላፊው አጽንኦት ሰጥቷል። እነዚህ የማገገሚያ ፕሮጀክት ግንባታዎች መልሶ ለመገንባት ብቻ ሳይሆን ማንነታችንና ታሪካችንን ለመጪው ትውልድ የማስጠበቅ አካል ነው ሲሉም አክለዋል። በግጭትና በተፈጥሮ አደጋዎች ከፍተኛ ውድቀቶች ያጋጠመውን ትግራይን የቱሪዝም ዘርፍ ለማነቃቃት እየተካሄደ ያለው የመልሶ ማቋቋም ስራም ሰፊ እንቅስቃሴ አካል መሆኑንም አመላክተዋል። ባለስልጣናቱ የተመለሱት ቅርሶች በቅርቡ የሀገር ውስጥና የውጭ ሀገር ጎብኚዎችን በመሳብ ለቀጠናው ኢኮኖሚ ማገገም አስተዋጽኦ ያደርጋሉ የሚል ተስፋም ሰንቀዋል። በቀይ ባህር የቱሪስት ሰርጓጅ መርከብ በመስጠሟ የ6 ሩሲያውያን
ሕይወት አለፈ። በግብጿ ከተማ ሁርጋዳ አቅራቢያ በቀይ ባህር አንድ የቱሪስት ሰርጓጅ መርከብ ሰጥሞ 6 ሩሲያውያን ቱሪስቶች ሕይወት አልፏል። ሐሙስ በአገሬው ሰዓት አቆጣጠር 4 ሰዓት ላይ ከሰጠመችው ሲንድባድ ከተሰኘችው መርከብ 39 ሰዎችን በሕይወት መታደግ እንደተቻለም ባለስልጣናት ገልጸዋል። እንደ ቢቢሲ ዘገባ 9 ሰዎች የቆሰሉ ሲሆን ከነዚህ ደግሞ የአራቱ የከፋ ጉዳት ነው ተብሏል። ከሟቾቹ መካከል 2 ሕፃናት መሆናቸውን የሩሲያን ባለስልጣን ዋቢ አድርጎ የሩሲያ ዜና አገልግሎት ታዘግቧል። ባለስልጣናቱ አሁንም ምርመራ እያደረጉ ሲሆን መርከቧ የሰጠመችበት መንስኤ እስካሁን ድረስ አልታወቀም። በቀይ ባህር ላይ የቱሪስት መርከብ ስትሰጥም ከቅርብ ወራት ወዲህ የሁለተኛው ነው። በህዳር ወር ማርሳላም በተሰኘችው ስፍራ አቅራቢያ አንድ ጀልባ የመገልበጥ አደጋ የገጠማት ሲሆን በዚህም 11 ሰዎች ደብዛቸው እንደጠፋ ቀርቷል። ግለሰቦቹም እንደሞቱ ይታመናል። ሲንድባድ ለተወሰኑ ዓመታት የቱሪስት ሰርጓጅ መርከብ ሆኖ አገልግሏል። በሁርጋዳ የባህር ዳርቻ አቅራቢያ ያሉ የውሃ ስነ ምህዳሮችን ማየት የሚፈልጉ ጎብኚዎች እንደሚወስድ የሲንድባድ ሰርጓጅ መርከቦች አስታውቋል። የቀይ ባህር አስተዳዳሪ አምር ሃናፍ በሰርጓጃ መርከብ ተሳፍሮ የነበሩ 45 መንገደኞች ከሩሲያ ከኖርዌይና ከስዊድን ሀገራት የተውጣጡ መሆናቸውን ገልጸዋል። በመርከቧ ውስጥ 5 የግብጽ ሰራተኞችም ነበሩ። ሐናፊ እንደተናገሩት 6ቱ ሟቾች ሁሉም ሩሲያውያን ቢሆንም የተጎጂዎቹ ሙሉ ዝርዝር መረጃ እስካሁን አልተገለጸም። ከሟቾቹ መካከል 2 ባለትዳር ዶክተሮች የሚገኙበት ሲሆን ሴት ልጆቻቸውን በሆስፒታል እንደሚገኙ ባለስልጣናቱ ተናግረዋል። በክስተቱ ላይ ምርመራ እየተካሄደ ቢሆንም የሩሲያ አስጎብኚዎች ማህበር የባህር ሰርጓጅ መርከቡ በ20 ሜትር ጥልቀት ላይ እያለ በውሃ አካል በሚገኝ ቁጥቋጦና ድንጋይ ተመቶ ግፊቱን ማጣቱ ተገልጿል። የሁርጋዳ ከተማ ከደቡብ ምስራቅ ካይሮ አጠገብ የምትገኝ ሲሆን ባሏት ውብ የባህር ዳርቻዎችና የውሃ ላይ ስነ ምህዳር የቱሪስት መስህብ ናት። የሲንድባድ ሰርጓጅ መርከብ በእነዚህ ጉብኝቶች ሳፋሪዎች በውሃ ውስጥ 25 ሜትር ጥልቀት እንዲገቡ እንደሚያስችላቸው ከድረገጹ ቢቢሲ አገኘሁት ያለው መረጃ ያመላክታል። የዩናይትድ ኪንግደም ብሪስቶል ነዋሪ የሆኑት ዶክተር ጄምስ አልድሪጅ ባለፈው የካቲት ወር በባህር ሰርጓጇ መርከብ ተመሳሳይ ጉዞ አድርገዋል። ሰርጓጅ መርከቧ በጥሩ ሁኔታ የተያዘና በማስታወቂያ ፎቶዎች ላይ እንደሚታየው ነው ብለዋል። ዘመናዊ መሳሪያዎች ተገጠሙላት። ወደ ውሃው ውስጥ አብሯት የሚገቡ 2 ጥላቂዎችን ጨምሮ ሌሎች ባለሙያዎችም እንዳሉ ተናግረዋል። የውሃውን ስነ ምህዳር ለ40 ደቂቃ ያህል የጎበኙት ዶክተሩ ስጋት እንዳልተሰማቸውም ለዜና ምንጩ አክለዋል። የመረጃ ጥንቅራችን በዚሁ አበቃ። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።